እንዴት ናችሁ? በያላችሁበት ሰላም እንድትሆኑ ምኞቴ ነው። የዓለም ዋንጫ እየደረሰ ነው። የትኩረት አቅጣጫው በሙሉ ወደ ዓለም ዋንጫ ሄደዋል። ብሔራዊ ቡድኖች እየተዘጋጁ ይገኛሉ። ከዋክብቶች ራሳቸውን ለማሳየት ጥረት ያደርጋሉ። የተሻለውን ነገር ብሔራዊ ቡድኖች ለማግኘት በተለይም ደግሞ የመጨረሻ እድሎቻቸውን የሚሞክሩ ተጫዋቾች ይኖራሉ። እንደነ ክሪስቲያኖ ሮናልዶ አይነት ተጫዋቾች ምናልባት ይሄኛውን የዓለም ዋንጫ የመጨረሻው የዓለም ዋንጫው አድርጎ በስኬት የሚያጠናቅቅበት እንደሚሆን ያስባል። ሊዮኔል ሜሲም ባክ ቱ ባክ የዓለም ዋንጫን ያስባል። የፈረንሳይ ብሔራዊ ቡድን ከ2022ቱ የዓለም ዋንጫ የፍጻሜ ጨዋታ ያ አስቀያሚው ምሽት በኋላ ደግሞ የተሻለ ምሽት የምትፈልግበት ይሆናል። የሁልጊዜም ተሳታፊዋ ኔዘርላንድ እጅግ በጣም ከዋክብቶችን ይዛ በየዓለም ዋንጫው ትመጣለች። በተለይ 1974 1978 የነበሩትን የተጫዋቾች ኳሊቲ ስንመለከት የኔዘርላንድ ብሔራዊ ቡድን ስኬታማ መሆን የነበረበት ብሔራዊ ቡድን ነበር። ከዛም በኋላ በነ ዴኒስ ቤርካምፕ እንዲሁም ክሉቨርት፣ ማርክ ኦቨርማርስ፣ ያፕ ስታም በጣም ትልልቅ ተጫዋቾችን ይዘው በዓለም ዋንጫ መምጣት ችሎ ነበር። ስኬታማ ሊሆኑ አልቻሉም። እንግዲህ ዘንድሮም ይሞክራሉ። ብዙዎቹ እንግዲህ የሚሞክሩት የዓለም ዋንጫ ይሆናል ተብሎ የሚታስበው። የዓለም ዋንጫው ከመጀመሩ በፊት ግን የሚደረጉ የወዳጅነት ጨዋታዎች፣ የልምምድ ጊዜያቶች ተጫዋቾችን እየጎዳ ይገኛል። ትናንትና ምሽት የወጣው አንዱ አሳዛኝ ዜና የአርሰናል የመስመር ተከላካይ የሆነው ዩሪን ቲምበር በጉዳት ምክንያት ከዓለም ዋንጫ ውጭ ሆኗል። ይሄ ለተጫዋቹ እጅግ በጣም መጥፎ ዜና ነው። ያው በዘንድሮ የውድድር ዓመት እንደምታውቁት ይሄ ተጫዋች ለበርካታ ወራቶች ያክል ከአርሰናል ጋር እንዳልነበረ የሚታወቅ ነው። ያጋጠመው ጉዳት ተጫዋቹን አርሰናል በሚፈልገው ጊዜ በተለይም ደግሞ በቡድኑ የማጥቃት እንቅስቃሴ ውስጥ የማጥቃቱ ልብ ከሚባሉ ተጫዋቾች መካከል አንዱ ነው። የስዊንግ ቦሎቹ በተለይ በአርሰናል መሰረታዊ የሚባለው ይሄ ቤዚክ ፋውንዴሽን አታክ ለሚባለው እንቅስቃሴ መነሻው ነው እና የመሰረታዊ የሆነው የማጥቃት እንቅስቃሴውን ከዚህ ተጫዋች የሚመሩበት ስለነበረ አርሰናሎች ተጎድተው እንደነበር እናውቃለን። በሜክሺፍት ተጫዋቾችን ለመጠቀም ሞክሮ ነበር ሚኬል አርቴታ። መጨረሻ ላይ የመረጣቸውን ተጫዋቾች ጉዳትም ያስተናገዱበት ስለነበረ አማራጭ አልባ ሆኖ ነበር። ቤንጃሚን ዋይት መጎዳቱ መጨረሻ ላይ እንደምታስታውሱት በአርሰናል የመጨረሻዎቹ ወሳኝ ጨዋታዎች ላይ ጫና አሳድሮ እንደነበረ የሚታወቅ ነው። ስለዚህ ትልቁን ቦታ ሚኬል አርቴታ የሚሸፍነው ተጫዋች ስለነበረ የዚህ ተጫዋች አለመኖር የአርሰናልን የማጥቃት እንቅስቃሴ ገድቦት እንደነበረ ግልጽ ነው። ተጫዋቹም ጉዳት እንደምፈልገው እንድጫወት ያደረገኝ አይደለም ብሎ አስተያየትም ሰጥቶ ነበረ። ዩሪን ቲምበር በህይወቱ ከፈጣሪው ጋር ከፍተኛ ግንኙነት ያለው ኳስ ተጫዋች ነው። ሁሌም ቢሆን ወደ ጨዋታ ከመሄዱ በፊት፣ ወደ ልምምድ ከመሄዱ በፊት እንዲሁም ወደ መኝታ ከመሄዱ በፊት መጽሐፍ ቅዱስ ሳያነብ እንደማይተኛ ይናገራል። ቲምበር ከፈጣሪ ጋር ያለኝ ግንኙነት የተሻልኩ ሰው እንደሆነ አድርጎኛል ነው የሚለው ዩሪን ቲምበር። በዚህ የዓለም ዋንጫውም እሳተፋለሁ ብዬ አስባለሁ ከፈጣሪ ጋር ብሎ አስተያየት ሰጥቶ ነበር። ከ2 ወር በፊት ጉዳት ላይ በነበረበት ሰዓት በእንግሊዙ ጋዜጣ ዘሰን ተጠይቆ ነበርና በወቅቱ ጥርጣሬዎች እንደነበሩበት፣ ምክንያቱም ፊሊንጉ ጥሩ እንዳልሆነ፣ ስሜቱ ጥሩ እንዳልሆነ፣ ነገር ግን ምናልባት የተሻለ ጊዜ ስለሚመጣ እያገገምኩ መሄድበትም ጊዜ ሊኖር ስለሚችል፣ ምክንያቱም ዓለም ዋንጫው ገና ስለሆነ ጊዜ ስላለ አገግማለሁ የሚል ሐሳብ ነበረው ቲምበር። ነገር ግን ሳይሆን ቀርቷል። አሁንም ቢሆን ግን በፈጣሪ ተስፋ አልቆርጥም ብሏል ቲምበር ከጉዳቱ በኋላ በማህበራዊ ሚዲያ ባጋራው አስተያየቱ። ይሄ እጅግ በጣም ልብ የሚሰብር ነው። ነገር ግን ከፈጣሪ ጋር መጣላት አልፈልግም። ወደፊት ብዙ የሚጠብቁኝ ነገሮች እንደሚኖሩ አስባለሁ። በዚህ ዓለም ዋንጫ ብሳተፍ እጅግ በጣም ደስተኛ ነበርኩኝ። በዚህ ዓለም ዋንጫ አለመሳተፌ ግን በምክንያት ሊሆን ይችላል የሚል አስተያየት ሰጥቷል። ከፈጣሪው ጋር ያለው ግንኙነት ከባድ እንደሆነ የገለጽኩላችሁ የተጫዋች ወደፊት የሚመጣውን በጎውን ነገር ታሳቢ በማድረግ አሁን ላይ ባለው
በተፈጠረው ነገር መቆዘም እንደማይፈልግ አሁን ላይ ባለው በሆነው ነገር ላይ መቆየት እንደማይፈልግና ወደፊት ብራይት የሆኑ ነገሮች ተስፋ የሰጡ ነገሮች እንደሚኖሩት አንስቷል ቲምበር። የቲምበር ጉዳት ግን በሆላንድ ብሔራዊ ቡድን ካምፕ ውስጥ የፈጠረው ጫና አለ። ምክንያቱም የዚህ ተጫዋች በቡድን ውስጥ መኖር የደምፍሪስን የማጥቃት እንቅስቃሴ በቡድን ውስጥ የሚኖረውን የመከላከል አደረጃጀት ይበልጥ የሚያግዝ ነው። ሁለቱ ተጫዋቾችን በመተካካት የሚጠቀሙ አሰልጣኝ ናቸው ሮናልድ ኪውመንም በቡድን እንቅስቃሴ ውስጥ መስመር ላይ መሰረት አድርገው በተለይም ወደ ተጋጣሚ ሜዳ የሚሄድበትን መንገድ ቡድናቸውን በስርዓት ማደራጀት የሚፈልጉ አሰልጣኝ ናቸው። ስለዚህ ይሄ አታኪንግ ቨርሳቲሊቲ የሚባለውን ነገር በመከላከሉ ውስጥ ሆኖ ነው መጫወት የሚፈልጉት። ሮናልድ ኪውመን በተጫዋችነት ዘመኑ በጣም ምርጥ ከሚባሉ ተከላካይ መስመር ተጫዋቾች መካከል ይገኛል። እንደውም በአለፉት መዝገቦች ውስጥ መረጃዎችን ሳገላብጥ የኛ አሰልጣኝ ታሪክ የቆሙ ኳሶች ስፔሻሊስት ናቸው። በባርሴሎና በነበሩበት ሰዓት በሆላንድ ብሔራዊ ቡድን ውስጥም እንዲሁ የቡድን የማጥቃት እንቅስቃሴውን የሚጀምሩ የተከላካይ መስመር ተጫዋች ነበሩ። እኚህ ተጫዋች አሁን እንግዲህ ቡድናቸውን የሚገነቡበት ሀሳብ የነ ቲምበርን የቡድን ተሳትፎ የሚፈልግ ነው። አብዛኛውን ጊዜ ፖሴሽን ቤዝድ የሆነ ቡድን ነው የሚገነቡት። በኳስ እንቅስቃሴ ውስጥ በትዕግስት መጫወት ይፈልጋሉ። የሆላንድ ብሔራዊ ቡድን ስትመለከቱት ትኩረት እንድታደርጉ የምፈልግበትን ፖይንት ነው እየነገርኳችሁ ያለሁት። አብዛኛውን ከራሱ ሜዳ በትዕግስት ነው ለመውጣት የሚሞክረው። የግብ ጠባቂን ተሳትፎ አብዝቶ ይፈልጋል። ግብ ጠባቂው በመከላከል አደረጃጀት ውስጥ የሚኖሩትን ተጫዋቾች ይበልጥ ምቾት እንዲሰማቸው አድርጎ እንዲጫወቱ ነው የሚፈለገው። ሮናልድ ኪውመን ስለ ግብ ጠባቂያቸው ሲናገሩ ግብ ጠባቂ እንደ አማካኝ ኳሶችን በስርዓት መጫወት ይኖርበታል። ይህንን ማድረግ ካልቻለ የተከላካይ መስመር ክፍሉን አጠቃላይ ወሳኝ የሚባለውን የመጀመሪያውን 25 እና 30 ሜትር በምፈልገው መንገድ ሊያረጋጋልኝ አይችልም። ስለዚህ ኳስን በስርዓት መጫወት መቻል አለበት ነው የሚሉት። እንግዲህ የዚህ ዋነኛው ተዋናዮች ደግሞ የፉልባኮቹ አቋቋምና በየሜዳው የሚያደርጉት ሽግግር ነው። ስለዚህ ፖሴሽን ቤዝድ የሆነ እንቅስቃሴ ሲጫወት የቲምበርን ጉዳት ያው ታሳቢ ካደረግነው እንደሚጎዳቸው ግልጽ ነው። ምክንያቱም ፕሮግሬሲቭ የሆነው ስታይል ወይም ደግሞ የሚያድገውን የኳስ እንቅስቃሴ በተመለከተ የጨዋታው ሂደቱ 4-2-3-1 ወይም ደግሞ 4-3-3 ሆኖ ሼፑን በሚቀይርበት ጊዜ ዳይናሚክ መሆንን ይፈልጋል። ሽግግሮቹ ያደጉና የመጨረሻው የሜዳ ክፍል ላይ በሚፈጠሩ ጫናዎች ውስጥ አለመውደቅን ይፈልጋል። ልውውጦችን የሚፈልግ ነው። ስለዚህ በእነኚህ ልውውጦቹ ውስጥ የሮናልድ ኪውመን ፊሎሶፊ የጨዋታ እሳቤ የሾርት ፓስ ንክኪዎችና የትሪያንግሎችን ልውውጦች ይፈልጋሉ። የሆላንድ ብሔራዊ ቡድን በዚህኛው የዓለም ዋንጫ የምንጠብቀው በዛ አይነት እሳቤ ነው። ኦቨርላፕ በማድረግ ፉልባኮቹን ይበልጥ ወደፊት ገፍቶ ይዞ ፉልባኮቹ በማጥቃቱ እንቅስቃሴ ውስጥ እንዲቆዩ ያደርጋል። በኮች ቮይስ ዶክሜንተሪ ውስጥ የተመለከትኩት የሮናልድ ኪውመን የጨዋታ ታክቲክ ምንድን ነው የሚለው? ዳይናሚክ ፕሬሲንግ ቱ ሪጌን ፖሴሽን ነው የሚለው። ዳይናሚክ ፕሬሲንግ የተለዋዋጭነት ጫና ማለት ነው። በተለዋዋጭነት ጫና ውስጥ ፊት የሚገኙት ተጫዋቾች ፕሬሲንጉን የማስጀመር ግዴታ ውስጥ ይገባሉ ማለት ነው። ከነሱ ጀርባ የሚመጡ ተጫዋቾች ደግሞ ልክ እንደነ ዩሪን ቲምበር አይነት ተጫዋቾች ያንን እንቅስቃሴ በማገዝ ዳይናሚክነቱን ይበልጥ ያውጁታል ማለት ነው። አሁን እንደዚህ አይነት ተጫዋቾች አለመኖራቸውና በጉዳት ምክንያት ከብሔራዊ ቡድኑ ውጭ መሆናቸው ለአሰልጣኙ ሮናልድ ኪውመን ከባዱ ነገር የሚሆነው ያ ነው። ማን ነው ይህንን ኃላፊነት የሚወጣው የሚለው? ምክንያቱም በቡድኑ ውስጥ ይሄ ተጫዋች ዘንድሮ ይዞት የሚመጣው ነገር ይጠበቅ ስለነበረ ማለት ነው። የመሃል ተከላካዮች አብዛኛውን ጊዜ የቦል ፕሌይንግ ሴንትራል ዲፌንደሮች መሆንን ይፈልጋሉ እኚህ አሰልጣኝ። ነገር ግን የሴንትራል ዲፌንደሮቹ ባህሪ የሚወሰነው በሁለቱ አቋቋሞች ነው፣ በግብ ጠባቂውና በፉልባኮቹ አቋቋም ነው ይላሉ። ግብ ጠባቂዎቹ ከኋላ ሆነው ልክ እንደ አማካኝ
ኳሶችን በተደጋጋሚ እንዲቀባበሉ አንግሎችን የሚያዘጋጁና ፉልባኮችን ወደ ራሳቸው የሜዳ ቀጠና አስበው ፉልባኮች 1-2 ኳስ ተቀባብለው ከመሃል በሚከፈተው ስፔስ የተሻለውን የማጥቃት ሽግግር ቡድኑ እንዲያገኝ እድል የሚሰጡ መሆን ይኖርባቸዋል ብለው ያስባሉ። በፍሉድ ቢልድ አፕ ላይ ለምሳሌ የኪውማን የጨዋታ እሳቤ የሴንትራል ዲፌንደሮች ወደ አማካኙ እንዲጠጉና ኒውሜሪካል ሱፔሪዮሪቲ በአማካኝ ክፍል ላይ የቁጥር ብልጫ በአማካኝ ክፍል ላይ እንዲኖር ይፈልጋሉ። ይሄንን በድግግሞሽ ነው እንዲያደርጉት የሚፈልጉት። እንዲሁም ሐሳቡ ምንድን ነው የሚለው እንግሊዝኛውን ላንብብላችሁ። he frequently utilize a double pivot in the midfield to retain control ነው የሚለው allowing one to one drop deep ነው የሚለው አንድ ለአንድ በሚኖረው ንክኪዎች የአማካኝ ክፍል ሁለቱ ፒቮቶች ወደፊት እንዲሄዱ እንዲመለሱ ምን ያደርጋቸዋል ማለት ነው? የአማካኝ ክፍሉን ቁጥጥር እንዲመሩ ፍሪኩዌንትሊ በተደጋጋሚ እንዲያደርጉት ፍቃድ ይሰጣል ማለት ነው። ይሄ ፍሉድ ቢልድ አፕ አንዱ መነሻው ያ ነው። በዛ እንቅስቃሴ ውስጥ ሆኖ ነው ቡድኑን እንዲመሩ እንቅስቃሴውን እንዲያስተካክሉና የተሻለ ነገር እንዲሰጡ የሚያደርገው ማለት ነው። በቡድኑ ውስጥ ለምሳሌ የቲምበር አሁን አለመኖር አንዱ ትልቁ ክፍተት የሚፈጥረው ምንድነው? ዊድዝ ያጣል ቡድኑ። ዊድዝ አለመኖሩ ደግሞ ስፋቱን ተጠቅሞ በማጥቃት እንቅስቃሴ ወደ ተጋጣሚ የሜዳ ክፍል እየገባ የተጋጣሚ ጫና ይበልጥ እያበዛ ተጋጣሚ ወደ ተቃራኒ የጨዋታ እንቅስቃሴ የሚመጣበትን ጊዜ በማዘግየት የጨዋታ እቅዱ ከእጁ እንዲወጣ ያደርጋል ማለት ነው። ይሄ በጣም ቤዚክ የሚባለው የጨዋታ እሳቤው ነው። በዚህ የጨዋታ ሐሳቢ ውስጥ እንግዲህ እንደ ቲምበር አይነት ተጫዋቾች ይፈልጋሉ። ያው በአንድ ቡድን ውስጥ በጣም መሰረታዊ ከሚባሉት ሐሳቦች መካከል በተለይ የሜዳውን ስፋትና ጥበት የሚጠቀሙ ተጫዋቾች መኖራቸው ነው። በአእምሮ የተሻለ መብሰላቸው ነው። የሜዳውን ጥበትና ስፋት በተለይ ትልቅ አሰልጣኞች የፓኖራማ ቪው ብለው የሚያነሱት ነው። የሚያደርጉበት ነገሮችን የሚከውኑበት እይታቸው የጌሙ የልብ ምት ስለሆነ እንደዚህ አይነት ተጫዋቾች በሜዳ እንቅስቃሴ ውስጥ እንዲቆዩ ነው የሚፈልገው፣ እንዲጎሉ አይፈልግም። አሁን የቲምበር አለመኖር በኦቨርሎድም በዊድዝም ቡድኑን ይጎዳዋል። በተለይም ደግሞ ዊንገሮች አብዛኛውን ጊዜ ሃፍ ስፔሱን እንዲመሩ የሚደረግበት መንገድ የስፔስ አጠቃቀማቸው ላይ ያላቸው ዕውቀት እንዲያድግ የሚደረግበት መንገድ ወሳኝ ነው። ለምሳሌ ናሮ ቢልድ አፖችን በሚፈልጉ ሰዓት ቡድኖች በናሮ ቢልድ አፕ ውስጥ የመጫወቻ ስፔሶች ስለማይኖሩ የአንድ ለአንድ ግንኙነቶችን አሸንፈው የሚሄዱባቸው የነሱ አታኪንግ ፍሌር ይፈልጋል ማለት ነው። ስለዚህ በእነኚህ ቅልጥፍናቸው የማጥቃት ቅልጥፍና፣ የማጥቃት ብስለት፣ የማጥቃት ብልጠት በሚባለው ውስጥ እንደዚህ አይነት ተጫዋቾች ይፈልጋሉ። የመከላከል ቅርጽን ህይወት ያለው በማድረግ የዚህ ተጫዋች ሚና ከፍተኛ ነው። በኪውማን ቡድን ውስጥ 4-4-2ን 4-5-1 ሚድ ብሎኮች ላይ በተለይ ደግሞ ሮናልድ ኪውማን አውት ኦፍ ፖሴሽን በሚሆንበት ሰዓት ቡድኑ 4-4-2 ወይም ደግሞ 4-5-1 ይሆንና በሚድ ብሎክ ዲፌንሲቭ ስትራቴጂው ምንድነው? ሬስ ዲፌንሶችን ያቆማል። አንዳንዴ በፍሉዲቲ ዕውቀታቸው ጥሩ የሆኑ ተጫዋቾች ፉልባኮችም ቢሆኑ የሬስ ዲፌንሱ መሪ እንዲሆኑ ይደረጋል። ልክ በፒኤስጂ ቪቲኒያ ለምሳሌ ሬስ ዲፌንስ ሆኖ እንደሚያገለግለው ማለት ነው። እንግዲህ ተጫዋች የአማካኝ ክፍል ተጫዋች ነው እንደምታውቁት። የአማካኝ ክፍል ተጫዋች ሆኖ ግን ይሄ ተጫዋች ወደ ኋላ ወርዶ የሬስት ዲፌንሱ ራሱ መሪ ይሆናል። አንዳንዴ የሁለቱ የመሃል ተከላካዮችን ወደፊት የመሄድ ነጻነት የሚያውጀው የዚህ ተጫዋች ወደ ኋላ መመለስ ነው። እሱ ወደ ኋላ በሚመለስበት ሰዓት የመሃል ተከላካዮቹ ወደፊት ሄደው ማጥቃቱ ላይ የሚኖራቸው እድገት ይበልጥ ከፍሎ እንመለከተዋለን ማለት ነው። አሁንም በሆላንድ ብሔራዊ ቡድን የቲምበር አለመኖር በቡድኑ ላይ ከሚፈጥራቸው ጫናዎች መካከል ይሄ ያነሳውት ሐሳብ ነው። አብዛኛውን ይሄ እይታዎቹ ጥሩ ስለሆኑ በተለይ አጥቂዎችን የሚፈልግበት መንገድ
የመጨረሻውን የማጥቃት እንቅስቃሴ ሊንክ የሚያደርግበት መንገድ ይህንን በአርሰናል ከቪክቶር ዮኬሬሽ ጋር የነበረው ጥምረት ከፍተኛ እንደነበረ ተመልክተነዋል። ቪክቶር ዮኬሬሽ ለምሳሌ ካስቆጠራቸው ድንቅ ጎሎች መካከል በዚህ ሲዝን ከዚህ ተጫዋች የተቀበለው ኳስ እንደነበረ ብዙዎቻችን እናስታውሰዋለን። በተለይ ሰንጥቆ ከቀኝ መስመር ከሰጠው በኋላ ቪክቶር ዮኬሬሽ ከሳጥን ውጭ ኳሱን ካገኘው በኋላ ወዲያውኑ ወደ ሳጥን ልኮ ያስቆጠረውን ኳስ ብዙዎቻችን የምናስታውሰው ነበር። ጠንካራ የአጥቂዎች ኳስን ፈልጎ የሚያገኝበት እይታ አለው። ይሄ ተጫዋች የማይናወጥ እይታ ነው ያለው ተጫዋቹ። አብዛኛውን ከጉዳት ጋር በተያያዘ እየተቸገረ ነው እንጂ ቡድኑን ያጎደለው ጉዳት ባያጋጥመው ኖሮ ከጉዳት ጋር ባይወዳጅ ኖሮ ይሄ ተጫዋች የቡድኑ መሰረታዊ የሆነ ጉልበት ነበር። አብዛኛውን ጊዜ በማጥቃት እንቅስቃሴ ውስጥ እንደዚህ አይነት ተጫዋቾች አዳፕቴቢሊቲ ላይ ይፈልጋሉ። ምክንያቱም የስኳድ ፕሮፋይሎች አንዳንዴ በሚጠበቀው ልክ ላይሆኑ ስለሚችሉ እንደ ቲምበር አይነት ተጫዋቾች ግን የስኳዱን ፕሮፋይል ከፍ የሚያደርጉ ናቸው። ምክንያቱም የሚጨምሩት ነገር ብዙ ስለሆነ ነው። ያላቸው ነገር ብዙ መሆኑን አሰልጣኞቹ ያውቁታል። ስለዚህ እነዚህን ተጫዋቾች ማጣት አይፈልጉም። አሁን በአርሰናል ሚኬል አርቴታ የተቸገረበትን ነገር ነው አሰልጣኝ ሮናልድ ኩማን አሁን በሆላንድ ብሔራዊ ቡድን ሊቸገር የሚችለው። ምክንያቱም የዚህ ተጫዋች ጉድለት የማጥቃት እንቅስቃሴው ላይ የሚያሳጣው ነገር በቀላሉ የሚታይ ስለማይሆን ማለት ነው። የሆላንድ ብሔራዊ ቡድን አብዛኛውን ከታለንት ጋር በተያያዘ ችግር ያለበት ቡድን አይደለም። ከዚህም በፊት ፕሮግራሙ ሲጀምር አንስቼዋለሁ። ትልልቅ ተጫዋቾች በሆላንድ ብሔራዊ ቡድን ውስጥ አልፈዋል። ነገር ግን የስኳድ ማኔጅመንት ችግር ያለበት የሆላንድ ብሔራዊ ቡድን ታለንት አብዛኛውን ጊዜ ከርስ የሚሆንበት አይነት ቡድን ነው። በጉዳት ምክንያት ደግሞ ትልልቅ ተጫዋቾች ያጣል። እነኚህ ተጫዋቾች አለመኖራቸውና በጉዳት ምክንያት ከቡድኑ ውጭ መሆናቸው ደግሞ የቡድን አጠቃላይ ግንባታው ላይ የቡድን አጠቃላይ እድገቱ ላይ ጫና ያሳድርበታል። ይህን በቅርብ ጊዜ በነበሩት የዓለም ዋንጫዎች ላይ ተመልክተናል። ትልቅ ተጫዋቾች ከዓለም ዋንጫው በፊት በጉዳት ምክንያት ከቡድኑ ውጭ ሆነዋል። ይሄ የቡድን የአሰልጣኝ እቅድ ላይ የሚፈጥረው ጫና እንዲሁ በቀላሉ የሚታይ አይደለም። ስለዚህ የዚህ ተጫዋች አለመኖር ለሆላንድ ብሔራዊ ቡድንም ለተጫዋቹም ለራሱ ትልቅ እድለቢስነት ነው። ምክንያቱም ራሱ ማሳየት የሚችልበት የዓለም ዋንጫ ነው። ከብሔራዊ ቡድኑ ጋር የሆነ ነገር መፍጠር ይፈልጋል። ያው ብሔራዊ ቡድን ሲባል ትልቅ ተጫዋቾች የሚፈልጉት ነገር ምንድን ነው? ከሀገራቸው ጋር የሆነ ነገር ማሳየት ማድረግ ይፈልጋሉ። ህልም አላቸው። ያ ህልም ደግሞ ተሳክቶ ማየትን ይፈልጋሉ። እንደ ቲምበር አይነት ተጫዋቾች ደግሞ የተሻለ ናሽናል ቲም፣ የተሻለ ፉክክር፣ በዓለም ዋንጫ ራስን መዝገብ ላይ ማስቀመጥ፣ ትልቅ ተጫዋች መሆን፣ ታሪክ ማስቀመጥ፣ አብዛኛውን ጊዜ ለቤተሰብ ለልጅ የሚቀር ታሪክ ይፈልጋሉ ኳስ ተጫዋቾች። ያው የዓለም ዋንጫ ታሪክ ከድል ጋር የሚገናኝ ላይሆን ይችላል። ዓለም ዋንጫ ሪፕሬዘንት ማድረግ አገር መወከል በራሱ ትልቅ ነገር ነው። በኦሎምፒክ አትሌቶች እንደሚወከሉት በእግር ኳስ ደግሞ ይሄ ቶፕ የሚባለው የእግር ኳሱ ቁንጮ ዓለም ዋንጫ ነው። በዚህ ዓለም ዋንጫ ላይ ድል ማድረግ ብቻውን ሳይሆን መሳተፉን ራሱ ዓለም ዋንጫው ላይ መሳተፉን ብቻውን የሚፈልጉ አሉ። ያ ለነሱ ትልቅ ታሪክ ነው። ዓለም ዋንጫ ላይ ተሳትፌ ነበረ የሚለው ታሪክ ማለት ነው። ለዚህ ነው ብዙ ተጫዋቾች የዓለም ዋንጫ የስኳድ ጥሪዎች ላይ ከፍተኛ የሆነ የሚዲያ ሽፋን የምንመለከተው። ብሔራዊ ቡድኖች ጥሪ በሚያደርጉ ሰዓት ቤታቸው ተቀምጠው በሶሻል ሚዲያ የቀጥታ ስርጭት ሽፋን እየሰጡ እንዲሁም ናሽናል ቴሌቪዥኖቻቸው፣ ራዲዮኖቻቸው ሁሉ ምርጫዎችን ይፋ ሲያደርጉ እንሰማለን እና ይሄ የዓለም ዋንጫውን ክብደት የሚያሳይ ነው። ቫይቡን የሚያሳይ ነው። የሚፈጠረው የሚመጣውን ታሪክ አዲስ ታሪክ ለመስራት የሚመጣውን ትውልድ የሚያስተዋውቅበት ጊዜ ነው እና ይህን ሁሉ ነገር አልፈው ደግሞ ስኳድ ተቀላቅለው ጉዳት ሲያስተናግዱ ከዚህ በላይ የአእምሮ ስብራት የለውም እና አዎ ከባድ ነገር ነው።
ነገር ግን በፍጥነት አገግማለሁ፣ ሌሎች እድሎችን እሞክራለሁ፣ ፈጣሪ የወደደውን ነው ያደረገው የሚል አስተያየት ሰጥቷል። እንግዲህ ዩሬን ቲምበር በጉዳቱ ዙሪያ ለተነሱበት ጥያቄዎች ማለት ነው። ሮናልድ ኪውመንም እንግዲህ ቀደም ሲል ትንሽ ነካነካ ካደረኩት የጨዋታ ታክቲካቸው በመነሳት የሚመርጧቸው ተጫዋቾችና የሚመርጡት አጫዋት ምን ሊሆን ይችላል የሚለውን ልንመለከት እንችላለን። ምናልባት በቀኝ በኩል የማጥቃት እንቅስቃሴ ለሆላንድ ብሔራዊ ቡድን ብዙም አስቸጋሪ ላይሆን ይችላል። ነገር ግን ይሄ ፕሮግሬሲቭ አታኪንግ ላይ የሚጨምረው ነገር ከፍተኛ ነው የተጫዋች እና ሲወጣ ደግሞ የሚያሳጣው ነገር ከፍተኛ ነው የሚሆነው። ይህንን እንዴት ሊያስተካክሉት እንዴት ሊሞሉት ይችላሉ የሚለው የሚጠበቅ ነው የሚሆነው። ምክንያቱም አሰልጣኞች አንዳንዴ በዚህ ሰዓት ነው የሚፈተኑት። የሚያጧቸውን ተጫዋቾች የሚፈልጓቸው ተጫዋቾች በጉዳት ምክንያት ሲቀሩ የነሱን ቦታ ተክተው የሚይዙ ተጫዋቾችና ያን ኃላፊነት እንዲወስዱ የሚደረጉ ተጫዋቾች የሚመለመሉበት መንገድ ነው እንግዲህ የዜና ሁሉ ትኩረት የሚሆነው ወይም ደግሞ የቡድኖቹ የዝግጅት አንዱ መልክ የሚሆነውና ማን ከዚህ በኋላ የሆላንድ ብሔራዊ ቡድን የቲምበር ቦታ ይሸፍናል የሚለው እንዲጠበቅ ያደርገዋል። ምን ፊል አደረጋችሁ እናንተ? ሐሳብ አስተያየት ስጡበት። የእናንተን ሐሳብ ጠብቃለሁ። በሌሎች ሐሳቦች እንገናኛለን። ጥሩ ጊዜ ይሁንላችሁ።